ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ አደይ ድራማ በክፍል 180 ይዤላችሁ መጥቻለሁ። በክፍል 179 የቤኪ እናት እንደታገቱ አይተን ነበር ማለት ነው ውዶችዬ። አሁን ደግሞ እስካሁን አሉ እንደታገቱ ነው ያሉት። ቤኪ ሊያገታት ሰውዬ ደውሎ እናቴ ምንም እንዳታደርጋት፣ እናቴ በጣም ነው የምወዳት፣ ጫፋ እንዳትነካት፣ እኔ የፈለግከው ነገር እኔ እሰጥሃለሁ፣ ስለዚህ እናቴ ላይ ምንም ነገር እንዳትፈጠር አለው ማለት ነው። እሱ ደግሞ እኔ ከሴትና ብር እንደሚያበልጥ ታውቃለህ። እኔ ለሴት ጨካኝ እንደሆንኩ ታውቃለህ። ስለዚህ እኔ መጀመሪያ የከዳኸኝ አንተ ነህ። ለሌላ አስረክበኝ ብዬ አንተ ከዳኸኛል። ስለዚህ ስለ ከዳኸኝ እኔም ከድቻለሁ። እናትህ ከአሁን በኋላ አታገኛትም፣ እገድላታለሁ አለው። እሱ ደግሞ እናቴ ከገደልካት እኔም እገድላለሁ ብሎ አስፈራራው ማለት ነው ዱትዬ። አሹ ደግሞ ለሮማኔ ፍቅሩ መግለጽ አቅቶት ነበር እና ለቤኪ ለአበበ ለምንድን ነው የማትነግራት? አፈቅርሻለሁ ብለህ ለምን አትነግራትም አለው። አሹ ደግሞ እኔማ ለእሷ ከነገርኳት አልነግራትም፣ ምክንያቱ ለእሷ ነገሬ እሷ ተቀይማኝ የእሷ እህትነትና ጓደኝነት ከማጣ እኔ በፍቅር እየተቃጠልኩ መኖር ይሻለኛል እንጂ እኔ አልነግራትም አለው። ከዛ እሱ ደግሞ ካልክ እሺ፣ ሴቶች እኮ እወድሃለሁ አይሉም፣ አንተ ራስህ እወድሻለሁ ብለህ ፍቅርህ መግለጽ ነው ያለብህ። እምቢ ካለችም እምቢ ትልሃለች፣ የሆነ ቁርጡ ታውቃለህ አለው። እሱ ደግሞ አይሆንም እና እኔ እነግራታለሁ አለው። እንዴ አታደርገውም፣ እንዳትነግራት፣ ከነገርካት በቃ ከሷ ጋር መጣላቴ ነው ብሎ ነገረው ማለት ነው። ልል ደግሞ የማዘሯ ስለታገቱ በእኔ ምክንያት ነው የታገተችው። ስለዚህ በእኔ ምክንያት ምንም አንድ ሰው ምንም እንደሆነ አልፈልግም። እኔ ራሴ እሰጠዋለሁ፣ እጅ እሰጣለሁ። ከዛ ደግሞ የማዘሯ ትወጣለች አለች ብላ ከቤት ጠፍታ ሂዳ ለሱ ደውላለት ማለት ነው። እኔ ከፈለግኝ እኔ ያለው እጅ ራሴ እሰጥሃለሁ፣ ለማዘሯ ግን ምንም እንዳታደርጋት አለችው። እኔ ነኝ ጥፋተኛ እንጂ እሷ ምንም ያጠፋችው ነገር የለም ብላ እየተከራከረች እያለ ማን አያት? ዶክተር አያት ማለት ነው። ከዛ ዶክተሩ መጥቶ እንዴ ልል ምን እያደረግሽ ነው? እዚ ላይ እረፍቱ ስጂ ብይሻል ነበር እንዴ? ምን ልታደርግ መጣሽ አላት። አይ ምንም ዝም ብዬ ሰው እየጠበቅኩ ነው አለችው። እና አብረሽ ልጠብቃ ሰው እስከሚመጣ ብሎ መኪናው አቁሞ ከመኪናው ወርዶ ከሷ ጋር ቆመ ማለት ነው። ከዛ እሷ ደግሞ አይሆንም፣ ብቻዬን ነው መጠበቅ ያለብኝ እንጂ አይሆንም አለችው። እሱ ደግሞ አይሆንም ብቻሽማ ትችሽ አልሄድም፣ እኔ ብቻሽ ትችሽ አልሄድም አላት። እንደዚህ ስትለው ምንድነው ነገሩ? ምንድነው ያስቸገረሽ ነገር ሲላት ማዘሯ በእኔ ምክንያት ነው የታገተችው። የቤኪ እናት እኔ አክስቴ የአባቴና የእናቴ ቤት የራሴ ለእኔ ነው የሚገባኝ ብዬ በፍርድ ቤት ለእኔ ስወሰን እሷ ግን ለእኔ እየፈለገችኝ ነበርና ለእኔ ስላጣችኝ እኔ ቁጥጥር እጇ ላይ ማስገባት ስላቃታት በሽፍታ አድርጋ ለቤኪ እናት አሳገተቻት ብላ ነገረችው። እና እኮ ይህ አንቺ ህመም ላይ ነሽ ያለሽው፣ አንቺ ራስ መጠበቅ አለብሽ በዚህ ሰዓት ለሰው ብለሽ፣ አንቺ ደግሞ ሰው እንዳይጎዳ ብለሽ ራስ መቁረጥ የለብሽም። የእሷ ነገር ቀስ በቀስ ሁሉ እናስተካክለዋለን፣ ይስተካከላል። አንቺ ከሄድሽ፣ አንቺ እጅሽ ከሰጠሽ ግን የከፋ ከህመምሽ ላይ ከህመም ሳታገግሚ እዛ ላይ ከሄድሽ ግን የበለጠ ችግር ይመጣል አላት። አይሆንም፣ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም አለችው። በቃ እና እኔ ልሸኝሽ አላት። አይሆንም፣ እዚህ ላይ ትንሽ ከራሴ ጋር መሆን እፈልጋለሁ፣ ራሴ ማረጋጋት እፈልጋለሁ አለችው። በቃ እንደዛ ካልሽ ችግር የለውም እሺ ብሎ ለቤኪ ደወለለት። ቤኪ አደይ እቺ ልል ብቻዋ ናት ያለችው እዚህ ላይ ና ብሎ ደወለለት። እሱም ቅምጥል ቤት ነበር እና ዳይመንድና ቤኪ
ቤዛ እህት ለቤዛ ወንድም የት ነው ያደረጋችኋት? እናቴ የት እንዳለች አንተ ታውቃለህ? ስለዚህ ለሰውየው ደውልለት ብሎ ሲያፋጥጠው እሱ ደግሞ እኔ ምንም ማውቀው ነገር የለኝም እኮ እኔ ፈርቼ ነው እንጂ ምንም ማውቀው ነገር የለኝም አለው። ልመታው ስል በቃሽ ልደውል ብለ ስደውል ስልኳ አያነሳም። እንዲ አየህ ስልኩ አያነሳም እኮ አለው። በቃ እሺ አንተ እኔ ወደ ሌላ እሄዳለሁ እናንተ ጠብቁት ብሎ ለቅምጥልና ለዳይመንድ አደራ ሰጥቶት ሄደ ማለት ነው። ወደ ልል ወጣ። ከዛ ወደ እኔ ልከተል እኔ ልምጣ ካንተ ጋር አለው ዳይመንድ። አይ አይሆንም አንተ ጠብቀው እኔ ግን እሄዳለሁ አለው። ዳይመንድ አንተ እንኳ ለምን አትረዳኝም? ምንም እኮ የማውቀው ነገር የለኝም አለው። ኧረ ልረዳ ከአንተ አንተና እህትህ ተንኮል እንዳሰባቸው እኮ ነው። እህቴ እዚህ ላይ እንደተያዝኩ ካወቀች የባሰ ችግር ይመጣል አላቸው። እንዴ እያስፈራራህን ነው አለችው። አዎ ማስፈራራትማ እያስፈራራን ነው፣ እውነት ነው። ምክንያቱ እህቱ እዚህ ላይ መሆኑ ካወቀች የበለጠ ችግር ነው የምትፈጥረው፣ የሆነ ተንኮል ታስባለች ብሎ ነገራትና በቃ አንተ ማዘሯ ሳትገኝ ወዴትም አትሄድም ብሎ እዚህ ጠብቁኝ እዛ ላይ ደርሼ እመጣለሁ ብሎ ዳይመንድ ሰዋታ ተነስቶ ለቅምጥል አነቃት ማለት ነው። የቤዛ ወንድም ልመታት ፈልጎ ማለት ነው። ከዛ እየመታት እያለ ማን መጣ? ኪንጎ መጥቶ አንተ ደግሞ ባስ ብሎ እንደዚህ ታደርጋለህ ብሎ መጥቶ ጎረሮ አነቀውና መታው። ማዘሯ ሳትገኝ ወዴትም ጥፋት ላይ ጥፋት አትፍጠር፣ ጥፋት ላይ ጥፋት አትስራ፣ ስለዚህ ማዘሯ ሳትገኝ የትም አትሄድም ብሎ መታው ማለት ነው። ከዛ ውድትዬ ለአደይ ደግሞ ወደ ገጠር እንደሄደች ታውቃላችሁ። እዛ ላይ ሄዳ ብርሃኔም ከቤት ወጥታ ነበር፣ አላገኘቻችም። የአደይ እናትም እንዳልፈቀዱላት ነው። አልፈቅድልሽም ብለዋት ከልክለዋት መሰለኝ። ምክንያቱ ብርሃኔ ሳይሰሙ በፊት ብርሃኔ እንደወደደችው ዴቭ ወደ ገጠር ወደ እያለ እንደወደደችው ነግራቸው ነበር እና ለዛ ነው እህትሽ የወደደችው አንተ አታገቢም ማለቷቸው ይሆን ምን እንደሆነ በቃ እኔ ልጄ ከሆንሽ ለዴቭ አታገቢም ብለው ከልክለዋታል። አባቷ ደግሞ ሌላ ሰው ልድሯት ነው ዴቭ ነው የምታገቢ ብለው እጃቸው ካስገባት በኋላ ለሌላ ሰው ልድሯት ነው እያሰቡ ያሉት ማለት ነው ውዶትዬ። አሹና አበበ ደግሞ ውጭ ነበሩና የሮማኔ ነገርና እንደውም የሄለን ነገር እያወሩ ነበር። ከዛ ሮማኔ ደግሞ አሹ በር ላይ ሆና እየጠበቀች ነበር። እንዴ ሮማኔ አሹ ሴት ሄደ ነው ስትላት ይመጣል እዛ ላይ ደርሼ እመጣለሁ ብሎ ነው የሄደው ብላ እያወራች እያለ መጡ። ከዛ አሹ የት ሄደህ ነው አሉት። እዛ እኮ ከአበበ እኮ ነው የልጅነታችን ነገር እያወገን እኮ ነው እዛ ላይ ነበርን አለው። እንደዛ ነው አበበ እንዴት ነህ ደህና ነህ አለት። ደህና ነኝ። እሺ ቡና ፊለት እንግዳ ስለሆነ ቡና ፊለት ብለው ተመለሱ ወደ ቤታቸው ማለት ነው። ሩታ ሴት ናት ብለው ሲጠይቁት ለአሹ ሩታማ እዛ ላይ ከነ ዳይመንድ ናት ደግሞ ከአንተ አልበቃ ብላት ከነ ሽፍቶቹ ጋር መጠባበቅ ጀመረች ስሉት አይ እዛ ውዝዋዜው ምኑ ከእነሱ እየተጫወተች ነው ምናምን ብሎ እሺ ከመጣች ቀጥታን መጥተሽ አናግረኝ ብላሻለች ብለህ ንገራት ብለው ዝም አሉ። ሄዱና እንዲያሽ ምንድን ነው ያደረግከው? ለቅምጥለው ለዳይመንድ እኮ አይወድትም፣ ዳይመንድ እኮ አይወድትም። ለምንድን ነው ከዳይመንድ ጋር ነው ያለችው ብለህ የነገርካቸው አለች። እና ምን ላድርገው ምን ማለት ነበረብኝ ብሎ ነገራት ማለት ነው። እሱም እንደዛ ብሎ በቃሽና አበበና ቡና ላፍላለን ስትለው አይሆንም እዚህ ላይ ነው የምናወራው አንቺ ሂጂ ብሎ እሷ በቃ እሺ አፍልቼ እጠራቸዋለሁ ብላ ስትወጣ አየህ እንደዚህ ነው የኔ ኑሮ እንደዚህ ነው። ስናገራትም አትረዳኝም። በቃ የምትጣላኝ የመሰለኝ እኔም መናገሩ ሁሉ ነገር ትቼው በቃ ለብቻዬ በፍቅር እየተቃጠልኩ እየኖርኩ ነው ብሎ ለአበበ ነገረው ማለት ነው። እሱ ደግሞ አይ ሴት ልጅ እኮ ፍቅር ከገለጽክላት እንዲሁም አንድ የጠየቀ ዝም ሳይሆን ተስፋ ባለመቁረጥ ስትጠይቃት ነው እሺ የምትልህ ብሎ ነገረው ማለት ነው። አሹ አበበ
ከዛ እንደዛ ብለው ፍቅር ደግሞ መጣች። ፍቅር መታና ወደ ትምህርት ቤት ውሰደኝ አድርሰኝ ትመለሳለህ አለችው ለአሹ። አሹም አይሆንም እኔ አልሄድም፣ አሁን ትምህርት አለሽ አንቺ አትሄጅም አላት። እናቴ ምንድን ነው ያለችን? እናቴ እኮ እንዳትከራከሩ እንዳትጣሉ ብላናለች እኮ ስለዚህ ለእኔ ትምህርት ቤት ማድረስ አለብህ፣ ካልሆነ እናቴ ይናገራለሁ ስትለው አይ በቃ እሺ ችግር የለውም አደርስሻለሁ ብሎ ልወስዳት ተስማማ ማለት ነው ውዶችዬ። የአደይ አባት ደግሞ ለወንድሟቸው አሁን እንደዚህ የኔ ምስኪን አሁን እኮ የወደደችው ልታገባ መስሏት እኮ ነው ፍክት ያለችው ሲለው፣ አዎ እንኳንማ እንደዚህ ብዬ በጥበብ እጅ ላይ ያስገባዋት እንጂ በቃ አሁን አፋጥነው ሁሉ ነገሩ አፋጥነው አሉት። ከዛ አደይ መጣች። ለአደይም ሽምግልናው የምካሄደው እኔ ቤት ላይ ነው፣ የእናትሽ ቤት ጎጆ ቤት እኔ ልታሰድብኝ ነው ልታስቀኝ ነው አላት። አይ አይሆንም እናቴ ናት ተሸክራ ሚሆን ይህ ሁሉ መከራ አይታ እዚህ ላይ ያደረሰችኝ እናቴ ናት፣ ቢሆንም ጎጆ ቤት የሚሆን ምን የሚሆን እዛ ላይ ነው መሆን ያለበት ብላ ተናገረቻቸው ማለት ነው። በቃ እሺ እሺ ብለው ተስማሙ። ይሄ ነገር ለደፍ ሳይሆን ለሌላ ሰው ለድሯት ነው እያሰቡ ያሉት ውዶች። ይሄ አደይስ ምን የአባቷ ፍቃድ ለመፈጸም እሺ ትል ይሆን ወይስ ፍቅሯ አስፈልጣ ደብ ደግሞ አገባው ብላ እምቢ ትል ይሆን የምለው በቀጣይ ክፍል እናያለን። እስከዛኛው ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።